የኢራን ፕሬዝዳንት ማሱድ ፔዜሽኪያን ቅዳሜ ጠዋት የአገሪቱ ፕሬዝዳንት አመራር አካል ሆነው ባደረጉት ንግግር በጎረቤት አገራት ላይ ከኢራን በኩል ለተፈጸሙ ጥቃቶች ይቅርታ በመጠየቅ ብዙ ታዛቢያን አስገርመዋል። በአገራት መካከል ይቅርታ መጠየቅ የተለመደ አይደለም። በተለይ ደግሞ በግጭት ውስጥ እያሉ ጠንካራና መረር ያሉ የቃላት አጠቃቀሞች የተለመዱ ናቸው። መሪዎች አንዳንድ ጊዜ ጸጸትን ይገልጻሉ ወይንም ራሳቸው ከኃላፊነት ያርቃሉ። ፔዜሽኪያን በምትኩ ጎረቤት አገራት በቀጥታ ኢላማ መሆናቸው ገልጸው የኢራን ጦር በአገሪቱ ላይ የሚሰነዝረው ጥቃት ከግዛታቸው ካልመጣ በስተቀር ጥቃቱ እንዲያቆም ታዘዋል ብለዋል። ጥቃቱ ለደረሰባቸው ጎረቤት አገራት ይቅርታ መጠየቅ አስፈላጊ ይመስለኛል ብለዋል ፕሬዝዳንት ፔዜሽኪያን። ጎረቤት አገራት የመውረር ሐሳብም የለንም። ይህ ብቻ የመጀመሪያው ጥያቄ ያስነሳል። አንዱ መልስ ጊዜያዊ አመራሩ እየሰፋ የመጣው የቀጠናው ችግር ለመቆጣጠር እየሞከረ መሆኑ ነው። ባለፈው ሳምንት ቅዳሜ የካቲት 21 2018 ዓ.ም ዩናይትድ ስቴትስና እስራኤል በጋራ በጀመሩት ጥቃት ምክንያት በቀጠናው ውስጥ ያሉ አንዳንድ አገራት ሳያስቡት በግጭቱ ውስጥ ተገኝተዋል። ፔዜሽኪያን እነዚህ ጥቃቶች የተፈጸሙት የመጀመሪያው ጥቃት ከፍተኛ የኢራን አዛዦች ከገደለና የማዕከላዊ እዝ መዋቅሮች ካወከ በኋላ ይሆናል ወደምትሉት ተኩሱ በሚል መመሪያ መሰረት የተፈጸሙ መሆናቸው ጠቁመዋል። ይቅርታ በመጠየቅ ቴህራን ጦርነቱ ወደ ሰፊ ቀጠናዊ ግጭት ማዛመት እንደማትፈልግ ለማሳየት እየሞከሩ ሊሆን ይችላልም ተብሏል። መልእክቱ በተዘዋዋሪ የፖለቲካ እውነታን ያረጋግጣል። አንዳንድ የጎረቤት አገራት የአሜሪካ ኃይሎች በግዛታቸው ላይ ካሉ የጦር ሰፈሮች እንዲንቀሳቀሱ ቢፈቅዱም ኢራን በግልጽ ኢላማ ካደረገቻቸው ራሷን የበለጠ ታገላለች። ነገር ግን ይቅርታ ወደ ፖሊሲ ተረጎማል ወይ የሚለው ብዙ ግልጽ አይደለም። ከቀጠናው የሚወጡ ዘገባዎች እንደሚያሳዩት ከኢራን ወይንም ከጦር ኃይሏ ጋር የሚያያይዙ ጥያቄዎች እስካሁን አላቁም። ኳታርና የተባበሩት አረብ ኤምሬትስ ቅዳሜ ከሰዓት በኋላ ኢላማ ያደረጋቸውን ሚሳኤሎች ማምከናቸው ተናግረዋል። እንደዚህ አይነት ጥቃቶች ከቀጠሉ በኢራን የተፍረከረከ የአመራር መዋቅር ውስጥ ስላለው ቁጥጥር ጥያቄ ያስነሳል። የአገሪቱ የበላይ መሪ አያቶላህ አሊ ካሚኒን ጨምሮ ቁልፍ አመራሮች ከተገደሉበት የመጀመሪያው የጥቃት ማዕበል ጀምሮ የውሳኔ አሰጣጥ ወደ ጊዜያዊ የመሪዎች ምክር ቤት ተሸጋግሯል። በንድፈ ሐሳብ ደረጃ ይህ መዋቅር እንደ ፔዜሽኪያን ያሉ ባለስልጣናት በአንድ የበላይ አመራር በሚመራ ስርዓት ውስጥ ከነበራቸው የበለጠ ተጽዕኖ ይሰጣቸዋል። በተግባር ግን እንደ አብዮታዊ ዘብ ያሉ ጠንካራ ወታደራዊና የደህንነት ተቋማት የመቆጣጠር አቅማቸው ላይ አሁንም እርግጠኛ መሆን አይችሉም። ከፕሬዝዳንቱ መግለጫ በኋላ ኢራን በጎረቤት አገራት ላይ የምትፈጽማቸው ጥቃቶች ከቀጠሉ የግጭቱ መጠን ለመቀነስ ፈቃደኛ ካልሆኑ ወገኖች ጋር የመረጃ ፍሰት ችግር ወይንም ተቃውሞ መኖሩን ይጠቁማል። በደህንነት ተቋም ውስጥ ያሉ አክራሪ አካላት ለረጅም ጊዜ አገራቸው የአሜሪካና የእስራኤል ወታደራዊ ኃይል ለመቃወም ቀጠናው ላይ የምትፈጥረው ጫና ወሳኝ እንደሆነ ሲከራከሩ ቆይተዋል። በአገር ውስጥ ያሉ ምላሾች ያንን ውጥረት ያንጸባርቃሉ። አንዳንድ አክራሪ ብሔርተኞች የፔዜሽኪያን አስተያየት ደካማ ሲሉም ተችተዋል። ኢራን ለሚፈጸምባት ጥቃት አጸፋ በዙሪያ ወደሚገኙ አገራት ሚሳኤሎችና ድሮኖች አስወንጭፋለች። በኢራን ውስጥ ያሉ አሁናዊ የፖለቲካ ሁኔታ ያልተለመደ ነው። በስርዓቱ አናት ላይ የነበሩት ጠንካራ የመወሰን አቅም ከነበራቸው ሰዎች መካከል አብዛኞቹ ተገድለዋል። ዝቅ ባለ የስልጣን እርከን ላይ የሚገኙት ባለስልጣናትና አዛዦቿ ማንኛውም ወደ መሃል የሚመጣ አስተያየት በእጅጉ ይጠራጠራሉ። ለነሱ የሌላ አገር መንግስታት ይቅርታ መጠየቅ በብሔራዊ ቀውስ ወቅት እንደ እጅ መስጠት የመታየት አደጋ አለው። ከኢራን ውጭ የፕሬዝዳንቱን ምላሽ በተለያየ ሁኔታ ተተርጉሟል። ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ድረገጻቸው ላይ ኢራን ጎረቤቶቿን ይቅርታ ጠይቃ እጅ ሰጥታለች በማለት የጻፉት ወዲያውኑ ነበር። የፕሬዝዳንቱ ይቅርታ የአሜሪካና የእስራኤል ወታደራዊ ጫና እየሰራ መሆኑን ያረጋገጠ ነው ሲሉ ማክለዋል።
ይህ አስተያየት ዋሽንግተን የቴህራን መልእክቶች እንዴት ልትተረጉም እንደምትችል ያሳያል። ትራምፕ በተደጋጋሚ ተቀባይነት ያለው ብቸኛ ውጤት የኢራን ሙሉ በሙሉ እጅ መስጠት እንደሆነ ተናግሯል። ይህ ፍላጎት ደግሞ የዲፕሎማሲያዊ ግራ መጋባትን ይፈጥራል። በታሪክ የቦምብ ድብደባ ምን ያህል ከባድ ቢሆን አገራት በአየር ድብደባዎች ብቻ ያለምንም ቅድመ ሁኔታ እጅ መስጠት አይቀበሉም። ያለ እርግጠኛ ጦር እንዲህ አይነት ውጤት ማምጣት እጅግ በጣም ከባድ ነው። ስለዚህ ፔዜሽኪያን ይቅርታ እንደ እጅ መስጠት ተተርጉሞ ለዋሽንግተን የፖለቲካ ድልድይ ሆኖ ሊያገለግል ይችላል። ይህ የእጅ ስጡ ጥያቄ በይፋ ሳይተው ለውጥ እየመጣ መሆኑን ለመናገር ጥሩ መንገድ ነው። ለፔዜሽኪያንና ለጊዜያዊ የአመራር ምክር ቤቱ ደግሞ ስሌቱ የተለየ ሊሆን ይችላል። አሁን የተኩስ አቁም ስምምነት ላይ መድረስ አዲስ ቋሚ መሪ ከመምጣቱ በፊት ሁኔታው ሊያረጋጋ ይችላል። የኢራን የፖለቲካ ስርዓት የሚቆጣጠረው ቀጣይ ሰው ጠንካራ የሃይማኖት መሪ ከሆነ የዲፕሎማሲያዊ ተስፋ የበለጠ ጠባብ ሊሆን ይችላል። ይህ አጋጣሚ ሌላ ቁልፍ ጥያቄ ያስነሳል። ፔዜሽኪያን እንደ ተደራዳሪ የምዕራባውያን መንግስታት ሊቀበሏቸው የሚችሉ ለዘብተኛ መሪ አድርገው ራሳቸውን እያቀረቡ ነው ወይ ከሚለው ይጀምራል። በንግግራቸው ለጎረቤት ሀገራት ከጥቃት መታቀብ ቢያሳዩ በእንቢተኝነትና በግልጽነት መካከል ሚዛናዊ ለመሆን ሞክረዋል የሚለው ነው። በተመሳሳይ የኢራን የወደፊት አመራር በሚመለከት የሚደረገው ትግል ቅርጽ መያዝ ጀምሯል። የተለያዩ የፖለቲካና የሃይማኖት መሪዎች እንዲሁም በአብዮታዊ ዘብና በጸጥታ ኃይሎች ውስጥ ያሉ አዛዦች ይህንን የጦርነት አቋማቸው ለማጠናከር ጥሩ አጋጣሚ እንደሚሆን አድርገው ሊመለከቱት ይችላል። አንዳንዶች የባለሙያዎች ጉባኤ የሚቀጥለው መሪ በፍጥነት እንዲመረጥ ጥሪ እያቀረቡ ነው። ፔዜሽኪያን መረጋጋት ማስፈን ወይንም በጦርነት ኃይሎች ላይ ቁጥጥር ማድረግ ካልቻሉ ተቀናቃኞቻቸው የበለጠ ጠንካራ አካሄድ እንደሚያስፈልግ ሊያቀርቡ ይችላሉ። ለጊዜው የአገሪቱ አሁናዊ ፈተና ያለው ከኢራን ድንበር ውጪ ነው። እስካሁን ድረስ ብዙ ጎረቤት አገራት ይቅርታውን መሬት ላይ እውነተኛ ለውጦች ያመጣ እንደሆን ለማየት በጥንቃቄ ምላሽ ሰጥቷል ወይ ዝም ብለዋል። ይህንን ጦርነት ለረጅም ጊዜ ስጋት አድርገው ታየው የነበረው አገዛዝ ለማዳከም እንደ ጥሩ አጋጣሚ ለምትመለከተው እስራኤል መልእክቱን ፍጥጫ ለማርገብ የመፈለግ አድርጋ የመተርጎም እድሏ አነስተኛ ሊሆን ይችላል። አሻሚነቱ ሆነ ተብሎ ሊሆን ይችላል። የፔዜሽኪያን ይቅርታ ለብዙ ትርጓሜዎች የተጋለጠ ነው። የሚቀጥለውን ውጥረት ለማረጋጋት የሚደረግ እውነተኛ ሙከራ፣ ለኢራን ጊዜያዊ አመራር ጊዜ ለመግዛት የሚደረግ ስልታዊ እርምጃ፣ በቴህራን ውስጥ የፖለቲካ ለውጥ የመክፈቻ ምልክትም ሊሆን ይችላል። በውስጡ የኃይል ሽኩቻና ከውጭ በተከፈተ ጦርነት ውስጥ ለምትገኘው ኢራን ሶስቱም ምክንያቶች ይሰራሉ። ከደቂቃዎች በኋላ በሌላ መረጃ እንገናኛለን። አብራችሁ የነበርኩት አብርሃም ነበርኩ። ሰናይ